በፑቲንና በጠቅላይ ሚኒስትር አብይ አህመድ መካከል የተካሄደው ታላቁ ስብሰባ በአቶሚክ ጉባኤ ለኢትዮጵያ ይዞ የመጣው ታላቅ በረከት በሩሲያ የዓለም አቀፍ የአቶሚክ ጉባኤ በትላንትናው ዕለት መካሄድ ጀምሯል። በዚሁ ጉባኤ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተሳታፊ መሆናቸው ታውቋል። ይህም የኢትዮጵያ መንግስት ታሪካዊ ጠላቶችን ያስደነገጠ ኢትዮጵያና ኢትዮጵያንም ደግሞ በአዲስ ምዕራፍ በአስደናቂ ግስጋሴ ላይ መሆናቸውን ያስመሰከረ ታላቅ የምስራች መሆኑ ተሰምቷል። ምዕራብ ዓለም ገና ስማቸውን ሲያነሳ የሚደነግጥላቸው ኔቶ የሚንቀጠቀጥላቸው ቭላዲሚር ፑቲን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በኒውክሌር ግንባታ ስምምነት ዙሪያ ውይይት ተደርጓል። ይህንንም ተከትሎ ራሽያ በኢትዮጵያ የኒውክሌር ሪአክተር ለመገንባት ተዋውለዋል። ለመሆኑ እነዚህ ታሪካዊና የረጅም ዓመት ግንኙነት ያላቸው ኢትዮጵያና ሩሲያ በምን ዙሪያ ተወያዩ? ምን አይነት ስምምነቶችስ አደረጉ? የሚለውን ሙሉ ዝርዝር የምንመለከተው ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦቻችን እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል የህልሞ ቤት በቦሌ ደንበል ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። የዓለም አቀፍ የአቶሚክ ጉባኤ እየተካሄደ ይገኛል። በዚህ ጉባኤ ላይ ታዲያ ኢትዮጵያ መታደሟ በርካታ ጠላቶችን ያስበረገገ፣ ምክንያቱም ደግሞ የኢትዮጵያ ከፍተኛ የኢኮኖሚ ለውጥን ባስመዘገበችበት ቁጥር የኢትዮጵያ ማደግ የማይፈልጉ እነዚህ ሀገራት ስለሚደነግጡ ነው። ታዲያ በጉባኤው የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ፣ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ እና ሌሎችም ተሳታፊ ነበሩ። በጉባኤው ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኒውክሌር ኃይል ለሀገራት የረጅም ጊዜ ልማት ወሳኝ ነው ማለታቸው የሩሲያው ስፑትኒክ ዘግቧል። የኒውክሌር ኃይል የረጅም ጊዜ ልማትን ለማረጋገጥ የኃይል ምንጫችንን ለማስፋትና የኢትዮጵያን አቅም እውን ለማድረግ ወሳኝ ነው ያሉት ጠቅላይ ሚኒስትሩ ግባችን ግልጽ ነው፣ ደህንነቱ የተጠበቀ የኃይል ምንጭ የሚያሰፋ እና የኢትዮጵያ ጥቅምን እውን የሚያደርግ የኒውክሌር መርሃ ግብር ነው ብለዋል። ከጉባኤው ጎን ለጎን ከሩሲያው ቭላዲሚር ፑቲን ጋር ከቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ጋር ተወያይተዋል። በቅርቡም የታላቁ ህዳሴ ግድብን በተመረቀበት ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከህዳሴ ግድብ ያልተናነሰ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ጣቢያ መገንባት እንደምትጀምር ገልጸው ነበር። ጠቅላይ ሚኒስትሩ በሩሲያ እየተካሄደ በሚገኘው የዓለም አቀፍ አቶሚክ ፎረም ላይ ባስተላለፉ መልእክት ኢትዮጵያ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን አጋርነት በማጠናከር የአፍሪካ ተምሳሌት ለመሆን ዝግጁ መሆኗን ገልጸዋል። ኢትዮጵያ በመተማመን በእውቀትና በጋራ መከባበር ላይ የተመሰረተ አጋርነትን ለማሳደግ ቁርጠኛ ናትም ብለዋል። በርካታ የልማት እቅዶች እንዳሏት፣ አስተማማኝ ንጹህና ቀጣይ ያለው የኃይል አቅርቦትን የሚጠይቁ መሆናቸውም አብራርተዋል። ኢትዮጵያ የውሃ ፀሐይና ንፋስ ኃይልን ብቻ እየተጠቀመች ለወደፊት ያሰብነውን ያህል ማደግ አንችልም ሲሉም አጽንኦት ሰጥተዋል። ኢትዮጵያ በአረንጓዴ ልማት ከ10 ዓመታት በላይ መሪ እንደሆነች በአፍሪካ ትልቁ የሆነውን ታላቅ የህዳሴ ግድብን የቁርጠኝነት ምልክት መሆኑን ያሳየንበት እንደሆነ አስረድተዋል። የኒውክሌር ቴክኖሎጂ አስተማማኝ ኃይልን ለመፍጠርና ለጠንካራ ደህንነት እንዲሁም የውሃ አጠቃቀም ምቹ ለማድረግ አስፈላጊ መሆኑን አንስተው ለኢትዮጵያ የኒውክሌር ኃይል
የኃይል ጉዳይ ብቻ እንዳልሆነም ተናግረዋል። የኒኩሌር ኃይል በጥንቃቄ በማቀድና ጥቅም ላይ በመዋል ጠንካራ የሀገር ውስጥ አቅምን በመፍጠር ለሰላማዊ ዓላማ በመጠቀም መታቀዱን ጠቁመዋል። የኒኩሌር ኃይል በአርቲፊሻል ኢንተለጀንስ በኢንዱስትሪና በቴክኖሎጂ ፈጠራ ጠንካራ ተሳትፎ ለማድረግ ያገዘናልም ነው ያሉት። የሩሲያው የዘርፉ ተመራማሪዎች ከኢትዮጵያ የተማረ የሰው ኃይል ጋር በመጣመር ምሳሌ የሚሆን ትብብር በመፍጠር ለህዝብ የሚጠቅምና ለአፍሪካ ተምሳሌት የሆነ የኒኩሌር ቴክኖሎጂን ለመገንባት መታቀዱን አስታውቀዋል። በመሆኑም በአስተማማኝነት በእውቀት ላይ የተመሰረተ ትብብር በማድረግና ተግዳሮቶችን ወደ መልካም አጋጣሚ በመውሰድ የጋራ ህልማችንን ወደ ውጤት መቀየር እንችላለን ብለዋል። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የኃይል ማመንጫ፣ ግብርና፣ የጤና ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ ተወያይተዋል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒኩሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎቶችን በሆኑ ጉዳዮች ላይ መካሄዱን የጠቅላይ ሚኒስትሩ ጽህፈት ቤት መረጃ አመላክቷል። ጠቅላዩ ከቭላዲሚር ፑቲን ጋር ብቻ ሳይሆን ከፕሬዝዳንት አሌክሳንደር ሉካሼንኮ ጋር ተወያይተዋል። ታዲያ ውይይታቸውን አስመልክቶ በማህበራዊ ድረገጻቸው ባስተላለፉ መልእክት በዓለም አቀፍ የአቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር በሁለትዮሽ ዓለም አቀፍ ግንኙነቶች ላይ ተወያይተናል። በተጨማሪም የግብርና ሜካናይዜሽን ጨምሮ በተለያዩ የኢንቨስትመንት ጉዳዮች ላይ በጋራ የምንሰራበት ሁኔታን ተመልክተናል ብለዋል። የስምምነቱ ዋነኛ ትኩረት የሆነው የኒኩሌር ኃይል ማመንጫ ለንጹህ ኃይል ምንጭነትና ለማህበረሰባዊ አገልግሎት የሚውል እንደሆነ ተገልጿል። በሩሲያ በኩል በኢትዮጵያ የሚገኘው የሩሲያ ኤምባሲ እንዳለው የድርጊት መርሃ ግብሩ የፈረሙት የሩሲያው ሮሳቶም ኩባንያ ዋና ዳይሬክተር አሌክሲክ ሊካቼቭ እና የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሲሆኑ በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ፑቲን በስነ ስርዓቱ ላይ በክብር ተገኝተዋል። ይህ ስምምነት ኢትዮጵያ የኃይል ምንጯን ለማብዛት በያዘችው ዕቅድ ውስጥ ትልቅ ምዕራፍ ተደርጎ የተወሰደ ሲሆን በቅርቡ የባህር ዳር ዩኒቨርሲቲ በኒኩሌር ምህንድስና የማስተርስ ዲግሪ ትምህርት ለመጀመር ማስታወቁ የሚታወስ ነው። ይህም ሀገሪቱ ለፕሮጀክቱ የሚያስፈልገውን የሰው ኃይል በራሷ ለማዘጋጀት እያደረገችውን ያለውን ጥረት ያሳያል። ስምምነቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ወደ ላቀ ስልታዊ አጋርነት ያሸጋገረ መሆኑም ተመላክቷል። የሩሲያ ዜና ወኪል TASSን ጠቅሶ አናዶሉ ኤጀንሲ እንደዘገበው ሁለቱ ሀገራት በኢትዮጵያ የመጀመሪያ የሆነውን የኒኩሌር ጣቢያ ለመገንባት ተስማምተዋል። ኒኩሌር የመገንባት ስምምነቱ በሩሲያ የኒኩሌር ተቋም ሮሳቶም ዋና ጸሐፊ አሌክሲስ ሊካቼቭ እና በኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል ተፈርሟል። በዚህም ኢትዮጵያ የኒኩሌር ጣቢያ ባለቤት የሚያደርጋትን ውል በፕሬዝዳንት ቭላዲሚር ፑቲን እና በጠቅላይ ሚኒስትር አብይ አህመድ ፈቃድ መፈጸሙ ታውቋል። ኢትዮጵያና ሩሲያ በ2017 ኒኩሌርን ለሰላማዊ ጥቅም የመገንባት ስምምነት መፈጸማቸው ለአሁኑ ስምምነት መሰረት እንደጣለ አናዶሉ ዘግቧል። በጠቅላይ ሚኒስትር አብይ አህመድ በህዳሴው ምርቃት ላይ የኢትዮጵያ የኒኩሌር ጣቢያ እንደምትገነባ መናገራቸውም የሚታወስ ነው። ሩሲያ ሳይንስ ከራዕይ ሲጣመር ምን ማሳካት እንደሚቻል ለዓለማችን ያሳይታለች ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከሩሲያ ጋር ያለውን አጋርነት ለማጠናከር ዝግጁ መሆኗን ገልጸዋል። የሩሲያ ልምምድ ከሰለጠነ የሰው ኃይላችንና እያደገ ካለው ገቢያችን ጋር በማጣመር ሀገራችንን አህጉራችንን የሚያነቃቃ የትብብር ሞዴል ለመፍጠር ፍላጎት አለን ሲሉም ተናግረዋል። የኒኩሌር ኃይል የረጅም ጊዜ ልማትን ለማስጠበቅ የኃይል ምንጮችን ለማብዛትና የኢትዮጵያን ጥቅም ለማሳደግ አስፈላጊ መሆኑንም አንስተዋል። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ለቴክኖሎጂው ሌላ ጊዜ መጠበቅ አትችልም ሲሉም አጽንኦት ሰጥተዋል። ኢትዮጵያ የኒኩሌር ኃይልን በሰላማዊ መንገድ በዓለም አቀፍ ደረጃ መሰረት በጥንቃቄ ለመጠቀም መዘጋጀቷን ገልጸዋል። የኒኩሌር ኃይል ሉዓላዊነታችንን የሚያጠናክርበት እድገታችን የሚደገፍበትና ለሚቀጥለው ትውልድ የሚያገለግልበት የወደፊት ጊዜን እየነደፍን ነው ሲሉም ተናግረዋል። አንድ ላይ ሆነን ምኞት ወደ ስኬት፣ ተግዳሮቶችን ወደ እድል መለወጥ እንችላለን ያሉት ጠቅላይ ሚኒስትሩ ለሩሲያው ፕሬዝዳንት ቭላዲሚር ፑቲንና ለዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ምስጋና አቅርበዋል። አሁን ኢትዮጵያ የኒኩሌር ኃይል እንደ አንድ አማራጭ አድርጋ በመጠቀም ስላልፈለገ የኒኩሌር ተቋም ግንባታው በተቀላጠፈ መንገድ እንዲካሄድ ጥረት ከማድረግ ባሻገር የወደፊቱን በማሰብና ባህር ዳር ባሉ ዩኒቨርሲቲዎች ውስጥ የኒኩሌር ምህንድስና ትምህርትን መስጠትም ጀምራለች።
የትምህርት ዘመን የኒውክሌር ምህንድስናና በ2 ዲግሪ መስጠት እንደሚጀመር ያስታወቀ ሲሆን የኢንስቲትዩቱ የድህረ ምረቃ ግብር ዲን ዜና ማርቆስ ባንቴም ባህር ዳር ዩኒቨርሲቲ ከኢኖቬሽን እና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስናን ትምህርት በ2ኛ ዲግሪ ሊሰጥ መሆኑን ታውቋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህ ትምህርቱ ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ ፊዚክስ እና በተመሳሳይ ትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ታውቋል። ዩኒቨርሲቲው እንደ ኤሮፓያን አቆጣጠር 2022 የኒውክሌር ምህንድስና ተማሪዎችን መቀበል መጀመሩን አውስተው ተማሪዎቹም ከመንግስት መስሪያ ቤቶች የተወጣጡ ሲሆን የመመረቂያ ጊዜ የተቃረበ መሆኑንም ተናግረዋል። ባሳለፍነው ዓመት ሚያዝያ ወርና ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንዲሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መመረጧንም የኢኖቬሽን ቴክኖሎጂ ሚኒስቴር ማስታወቁን ተከትሎ በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክሌር ሳይንስን ቴክኖሎጂ የመጀመሪያ ዲግሪ እንዲሰጥ ስምምነት ተደርሷል። የኢኖቬሽን ቴክኖሎጂ ሚኒስቴር ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት የምክክር መድረክ ላይ ነው ተብሏል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥንላችሁን ዕለታዊ መረጃዎች እስካሁን ያደመጧቸው ነበሩ። በተመሳሳይ ሀገራዊና አንኳር ጉዳዮች በአፍሪካ ቀንድ ቀጠናዊና ዓለም አቀፋዊ የጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን እለከለ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። ሰናይ ጊዜ ተመኘን።